ሰላም ሰላም፣ ውድና የተከበራችሁ የአዜብቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። እንኳን ደስ አለሽ እንበላት። እንግዲህ አትሌት ደራርቱ ቱሉ ልጇን ድራለች። የመጀመሪያ ልጇን ማለት ነው። ኢንጂነር ተስፋዬ ጸጋዬን ማለት ነው ድራዋለች። እንኳን ደስ አለሽ በሏት ማለት ነው። እንግዲህ የሀገራችን ኩራት ጀግናዋ አትሌት እንቋ ማለት ነው። ኢትዮጵያዊ ኩራታችን የሆነችው አትሌት ደስ በሚል ሁኔታ የእውነት በጣም ነው ደስ ያለኝ ማለት ነው። ልጇን በዚህ መልኩ በአማረ መልኩ ድል ባለ አነጋጋሪ በሆነ እንግዲህ ሰርግ የተለያዩ አርቲስቶች የተለያዩ ሰዎች በተገኙበት የልጇን ወግ ማድረግ አይታለች ማለት ነው። በጣም ደስ ይላል ማለት ነው። እናት እንዲህ የተደስታ ስስቅ ማለት ነው። እንግዲህ ይሄ የመጀመሪያ ልጇ በአሜሪካ ሀገር ትምህርቱን ጨርሶ እንዲሁም በዛው በኢንጂነርነት ስራ ይዞ የነበረ ነው። አገሯ ላይ ግን እሷ ሰርጉን ያደረገችው አገሯ ላይ ነው። በአገር በዓል በኦሮሞ በአባገዳ በዓል ማለት ነው። እንደምታዩት የኦሮሞ ልብስ ለብሰው በሚያምር የሽማግሌዎቹ ማለት ነው በሀገር ልብስ በኦሮሞ በዓል ልብስ እንግዲህ ምርጥ ሰርግ ሆኗል ማለት ነው። ተከናውኗል በጣም ደስ በሚል ሁኔታ እንደምታዩቸው በበዓላዊ ልጁ እንግዲህ አሜሪካ ውስጥ ነው የተማረ እና ያው ገንዘብ ያለው ሰው ብዙ ነገር ማድረግ ይችላል። ግን አሜሪካ ላይ ሰርግ ለብስ ሳይሆን ኢትዮጵያ አምጥታ ኢትዮጵያ ላይ እንግዲህ ብዙ ሰዎች ብዙ ጓደኞቿ በተገኙበት ልጆቹ እነዚህ እህቶቹ ናቸው ማለት ነው። እናት እህቶች በጣም ነው የሚያምረው፣ በጣም ነው ደስ የሚለው ማለት ነው። እና እግዚአብሔር ይመስገን እንኳን ለዚህ ያበቃሽ፣ እንኳን ደስ አለሽ በሏት ማለት ነው። እንኳን ለዚህ ያበቃሽ። አንድ ሰው አንድ ኢትዮጵያዊ እናት ወላጅ ልጁን ለወግ ማድረግ ሲያደርስ በጣም ነው ደስታ የሚሰማው ማለት ነው። በጣም የሚያምር ነው። ሙሽራዋም ቆንጆ ናት፣ ልጁም ያምራል። የእውነት በጣም ቆንጆች ናቸው። ደስ በሚል ሁኔታ እንጃ ለእኔ ልዩ ነው የሆነብኝ ማለት ነው። እና ጀግና አትሌታችን ማለት ነው በሀገርሽ ባህል በሀገርሽ ወግ በሀገርሽ ምድር ላይ ልጅሽን በመዳርሽ በጣም ደስ ብሎናል። የምትደነቅም ናት ማለት ነው። እንግዲህ ደራርቱ ብዙ ባለሀብት ናት። ደራርቱ ህንፃ የእሷ ነው። በየቦታው ህንፃ አላት። በየቦታው ብዙ ነገር ያላት በጣም ሀብታም ናት። የሀገራችንም ደግሞ ኩሩ ናት። ኢትዮጵያዎች የምንኮራባት ናት ማለት ነው። እና እኔ በጣም ነው የተደሰትኩት። ወደዳችሁም ጠላችሁም በምን ተደሰትሽ ካላችሁ ብዙ ባለሀብቶች ሰርጋቸውን ዱባይ ላይ ሰርጋቸውን አሜሪካ ላይ ያውም እንደዚህ እድል ያላቸው ከሆኑ ማለት ነው ሌላ ቦታ ያደርጋሉ። ግን እንዲማርና ስራ እንዲይዝላት እንጂ አሜሪካን የፈለገችው ወግና ባህሉን በጠበቀ በኢትዮጵያዊነት ነው የዳረች ልጇን ማለት ነው። ደስ በሚል ምር እና በዚያ ደንቀታለሁ። ባለሀብት ሰዎች ሲሆኑ ብዙ ጊዜ ዝና ስለሚፈልጉ የሰርጋቸው ምናምን በቃ ከኢትዮጵያ ወጥቶ ሌላ ሀገር እንዲሆን ነው የሚፈልጉት ማለት ነው። እሷ ግን ደስ በሚል እንዲሁም አምሰለትም ውጭም አለች እዚህ ጋር ማለት ነው። አብራ በሰርጉ ላይ ትገኛለች፣ ስትጨፍር ትታያለች ማለት ነው። አምሰለትም የቴዲ አፍሮ ሚስት እሷም ሰርጉ ላይ ተገኝታለች። ብዙ ታዋቂ ሰዎች እንዳሉ በሰርጉ ላይ ተገኝተው ሰርጉን እያደመቁ ይገኛሉ። እንኳን ደስ አለሽ። እዚህ ጋር እንግዲህ አምሰለት ናት እንደምታዩት አብራ የጨፈረች ከደራርቱ ጋር። እግዚአብሔር ይመስገን እንኳን ለዚህ ያበቃሽ። የአብርሃም የሳራ ይሁንላችሁ፣ ያማረ ትዳር ያድርግላችሁ ፈጣሪ። ያላችሁላችሁም ጥሩ ምኞታችሁን መልካም ምኞታችሁን ተመኙላት ማለት ነው። ምክንያቱም መልካምነት ለራስ ነው። ጥሩ ነገር በሰው ደስታ የምትደሰቱ፣ በዛ ላይ በጣም ረጋ ያለች ደስ የምትል የእውነት በጣም መወዳት ደራርቱ ማለት ነው። ማለት ወሬዋ ምን ሁሉ ስነ ስርዓት ያለው ረጋ ያለች እናት የምትሸት እናት ናት። ደስ የሚል እና በጣም ደስ ብሎናል። እንኳን ደስ አለሽ። እንግዲህ ውለዱ ከበዱ፣ አንቺም የልጅ ለማየት ያብቃሽ ፈጣሪ እንላለን። ያማረ የሰመረ ትዳር ይሆንላችሁ እያላችሁ መርቋቸው ሁላችሁም ማለት ነው። ሰርግ ነው። ማርያምን በጣም ነው የሚያምረው። በስማም እሱንም ይሄ እንደውም ቪዲዮ የተቆራረጠ ሆኖ ነው ማለት ያው ከቲክቶክ መንደር ነው የለቃቀም ነው እና
በጣም ነው የሚያምረው። ቪዲዮ ጸዳ ያለ ነው። ሰርጋቸው በጣም ባማረ በቃ በዝነኝነት ደስ ይላል። እግዚአብሔር ይመስገን። ታያችሁ ታውቃላችሁ። ለኔም አላዋጣም ነው ያለችኝ። እኔ እኮ በእኔ ከሰው ብቻ አይደለም የለመንኩላት፣ ከኪሴ አውጥቼ ሰጥቻታለሁ። ደረሰኙ ደግሞ አለኝ ራሷ ጋር የላኩላት። ያው ራሷ ጋር የላኩላት 4 ደረሰኞች 20,000 አንድ በእኔ ስም 20,000 15,000 ራሴ ይኸው ብርድ ልብሴ ይኸው በስልኬ ልኬ ፎቶ አንስቼ ላኩላት። 20,000 ሌላ ሰው በእኔ ስም አስገብተው ደረሰኝ ልከውልኝ ፎርዋርድ ያረኩላት። 50,000 ሳጂ በእኔ ስም ልካ ፎርዋርድ ያረኩላት። 4 ደረሰኝ በእጃ ያለ እነዚህ። ይሄ 105,000 በአቢባ በኩል ወደ እኔ አልገባም ካለች ትምጣ። በማላምንበት እኔ የአስክሬን መዋጮ እኔ በሞት ለአስክሬን እንዳታዋጡ ብዬ ተናግሬያለሁ። በማላምንበት እርሜን ለአስክሬን እሺ ብዬ ባገዝ ሄዳ እኔ ከነ ልጄ ከነ ማህፀኔ ውስጥ ካለችው ልጅ የምሰደብበት ቪዲዮ ላይ ለኔም አላገዘችኝም፣ ለኔም አላሰባስብም ማለችኝ አለች። ሰላም የምትባል ልጅ ቤሩት የምትኖር ወንድሟ የሞተባት ለወንድሟ አስክሬን ከኦማን የመን ነው ጋይስ ከየመን ወደ ኢትዮጵያ ለማስገባት የቻልኩትን ተባብሬያታለሁ። ግን ሄዳ አያችሁ። ግን ሰው ደግሞ እኮ እኔ ስንት ሰው እኮ መልሻለሁ ለአስክሬን እኮ ሲሉኝ ስጠራ እኮ ቤቴን ዘግቼ ሄጃለሁ። በጣም ገረመኝ። ታዲያ ፈጣሪ እንደዚህ አይነት ልብ ይዘን እንዴት ይርዳን? የተደረገልን እየካድን ማናት የምትሉ ሰላም የምትባል ልጅ በቀደም እዚህ ቤት መጣ። ታስታውሱ? ወንድሟ ሞቶባት ወንድሟን ከየመን አስክሬኑ ለማስገባት እንዴት ነው ማስደረግልህ ከፈለክ ፊት ለፊት ካሜራ ላይ መተክ ታይ። በቃ ይቅርታ እንድልህ ከፈለክ ለራስሽ አስቤ ነው። ነገ ደግሞ ትታይ መልሰህ ለምን ፊትን ታየ ብለሽ ትታይ። ችግር የለውም፣ ምንም ችግር የለውም። በቃ እኔ እንዲህ ነኝ፣ በቃ የሙ ባለቤት ነኝ ምናምን ብለህ እንዲህ እንደኔ ገጭ ብለህ ካሜራው ላይ እንደዚህ ናግባና ከዛ ችግር የለውም፣ አብረን በሰላም እንኖራለን። አለቀ። ይሄን ካልክሽ እሱ ነው መግባት ምን ችግር አለ? እሱ ነው በእሱ ነው ይቅርታ መጠየቅ የምትፈልጊው? በቃ መግባት እንደዚህ ቁጭ ብለህ እኮ በእሱ እንደሱ ካልኩ ይቅርታ ታደርጊልኝ። ታይ በደንብ አስበበት ነው። እኔ ከዚህ በፊት ካሜራ ላይ የወጣ ትዳር ምንም ዋጋ የለውም። አይ ችግር የለውም። ብዙ መካሪ ብዙ ነው። ምክንያቱም አባትና እናት እንኳን ሲመክር የሚጣላ ትዳር ያለበት ብዙ መካሪና ብዙ አስተያየት የሚሰጥበት ትዳር አይሆንም ብዬ ልክ ነው። ካሜራ ላይ እንድትወጣ እኔ በራሴ ፍላጎት ይሁን ብዬ ነው እንጂ ማለት ነው። በራሴ ቤት ካሜራውን አንዱ ጋር አድርጌ አንተን ፖስት ማድረግ ከብዶኝ እንዳይመስል፣ ግን እሱ አስፈላጊ ያለ ፍላጎት ምንም ነገር ምንም በቃ ያለ ፍላጎት እንዲች አልፈልግም። ምክንያቱም ምንም ነገር አላደርግም። ግን አንተ በፍላጎትህ እኔ ራሴ ሙሉ እንደሆነ ለምን እኔ ራሴ እኮ ውስጤ ለምንድን ነው ካሜራ ላይ የማይታየው? የካሜራ ሰው አይደለም። ከካሜራ ጀርባ ታግዘኛለህ፣ ብዙ ነገር እንተጋገዛለን አይደለም። ግን ምን አስፈራ? የሚያስፈራ ነገር ከሌለ ፊት ለፊት እንደኔ መተክ ሰላም የሙ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ብዙ ካሜራ አይደል አይናፋር ኮንክም ምን ኮንክም እዛው ላይ ይጽፉላል። እሱ አይናፋር ከስንት ሰው ጋር ቁም እየሰራው ምን አይናፋር ያስብላል። እሱ አይደለም ችግር። ከዛ ውጭ ግን በሰላም እኔ እናንተ በሰላም እንደኖር ነው ሁሉ ጭቅጭቅ ንትርክ እሱ ችግር የለም። ምንም ሞከባ ማያስፈልግም። ቻው ነው። እሱ ችግር የለም። ድንበሩ ያጣላን ምኑ ያጣላን አለቅ። የሰው ልጅ በሰላም እንደኖረው ሁሉ በሰላም በመለያየት ማምን ሰው ነኝ እኔ። ከዛ ውጭ ግን ዝም ብለህ በፈለግከው ሰዓት ከዚህ በኋላ እዚህች ቤት ራሱ ድርሽ እንዳትለው ነው። ድርሽ ቤቴ እኮ ነው እንት ስላልሻለ ቤቴ እኮ ነው የልጅ ቤት። ሰዎች ግን ማለት ነው በጣም ነው የሚገርሙት። አሁን ያውኗ ልጅ ሰላም የምትባለው ወንድሟ እንግዲህ እኛም ሁላችን ሰርተንባት ነበረ። ወንድሟ በጣም ታሙ የመን ላይ፣ ከዛም ህይወቱ አለፈ። እርዳታ ተሰብስቦላት ነበረ በእንትና ቤት መብረቁ ቤት እነ ሚኪ ምናምን ሲያዋጡ ነበረ ብዙዎች ማለት ነው። እና እንግዲህ 100 ምናምን ሺህ ደግሞ እንዳያችሁት በመረጃ ሀቢባ ረድታታለች። እና ሀቢባ እረዳም አለች። ሀቢባ በብሔር ትለያለች በምናምን እያሉ ይሰድቧታል። ሀቢባ ደግሞ እንዲህ አይነት ሰው አይደለችም።
ሀቢባ እንዲህ አይነት ብሔርተኛ ባለጌ አይደለችም። ስለዚህ እናንተ የለመዳችሁበት ቦታ ውሰዱ ማለት ነው። እመቤት ደግሞ ስለ እመቤት ደግሞ ባሏ ለምን ቪዲዮ ላይ አልወጣህም? ቪዲዮ ካልወጣህ ትላለች። ከወለደች በኋላ የት ነበርሽ አንቺ እመቤት ማለት ነው። ዱቄታም መጀመሪያ የት ነበርሽና ነው ከዚህ በፊት ከመውለድሽ በፊት ባልሽን አምጥተሽ ሚዲያ ላይ አላስተዋወቅሽም? አሁን ልጅሽ ከተወለደ በኋላ ቪዲዮ ላይ ካልወጣ አልፈለገህም ምናምን ብለሽ እንቧክረዩ የምትይ ማለት ነው። መጀመሪያ ማን እሱን በቪዲዮ ሳታውጪ ሳታሳምኝ ትክክለኛ ባልሽ እንደሆነ ችግር አለብሽ አንቺ። ሲጀመር ሳታስተዋውቂ ልጅ ወለድሽ። ከወለድሽ በኋላ ሂድ ከዚህ ቪዲዮ ላይ ካልወጣ ማንነትን ካላስተዋወቅ መጀመሪያ ይሄን ነገር ለምን ሳታረጋግጭ ያገባሽ እመቤት ማለት ነው። ምክንያቱም ሰውየው ሚስት ይኑረው ምን ይኑረው ካሜራ ከፈለገ ከአንቺ ጋር መታየት ካልፈለገ ይሄ ሰው ማለት ነው በአንቺ ያፍራል። ከአንቺ ጋር አብሮ መኖር አይፈልግም ማለት ነው። ስለዚህ ሩጠሽ መውለድና የሚስጥር ባል ማድረግ ምን አስፈለገ? ትክክለኛ ባልሽ ከሆነ ይፋ ላይ መጀመሪያ ማሳየት። አሁን ከወለድሽ በኋላ ቪዲዮ ውጣ አትውጣ ጭቅጭቅ፣ ይሄ ማለት ምን ያመጣል ካላችሁ መጨረሻ ላይ ሌላ ነገር ይዘሽ እየመጣሽ ነው። አሁንም እችኛይቱንም ልጅሽን ለብቻሽ ልታሳድጊ ነው ማለት ነው። መጀመሪያ ነበር ወጥኖ መደቆስ፣ አሁን ምን ያደርጋል ጥዶ ማልቀስ ነው ነገርየው የሆነ እና ስለዚህ እመቤት ካሳ ማለት ነው መጀመሪያ ነበረ፣ አሁን ረፍዷል። ሰምተሻል። ከወለድሽ በኋላ ጤሬሬ ጴሬሬ አትበይ። ቅድሚያ ነበረ ቪዲዮ አታውጭው ነበረ። ምን ሰሪ ነበር እስከዛሬ? አሁን ከተወለደ በኋላ መተሽ እዚህ ጋር የምታቀራሪ ማለት ነው። ሰላም ደግሞ የተረዳሽውን መረዳት እንጂ በዚህ በሀዘን ላይ ሆነሽ በዚህ በለቅሶ ላይ ሆነሽ እንደገና የሰው ስም ማጥፋት ሀቢባን ማጥፋት ደግሞ በጣም ነውር ነው፣ ብልግና ነው። በጣም ነው የሚያስጠላ።